والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا لبيك وإن قست القلوب ዑለማዎች ከ10 በላይ ኸሳኢሶችን ጠቅሰዋል። እነዚህ ሁለቱ ለኛ በቂ ናቸው የቀኑን ታላቅነት ለመረዳት። አሁን ምን እናድርግ ነው? እንግዲህ ነገ ነው አላህ ፍቃዱ ከሆነ ነገ ነውና የሚከሰተው ምን መስራት አለብን? አንዱና ዋነኛው ጾም ነው። አላህ ያግዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻአላህ በአላህ ፍቃድ። የባሮቹን ጸሎት የሚሰማ አምላክ ነው። ስፔሻሊ የነገው ቀን ደግሞ ተብሎ ለባሮች ልዩ እድል የተሰጠበት በር የተከፈተበት ቀን ነው። የዓረፋ ቀን ዱዓ ማለት ነው። ይህን በተመለከተም እንደዚሁ ነብያችን አለይሂ ሰላቱ ወሰለም ኢማሙ ትርሚዚ በሱነናቸው ላይ እንደዘገቡት ነግረውናል። ምንድነው ያሉት? ኸይሩ ዱዓኢ ዱዓኡ የውም ዓረፋ ብለዋል። ከዱዓዎች ሁሉ በላጩ የዓረፋ ቀን የሚደረገው ዱዓ ነው። ነገ ማለት ነው። በዱዓ ልንበረታ ይገባል። وخير ما قلت انا والنبيون من قبلي እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገርነው ንግግር ሁሉ በላጩ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ከዱዓዎች ሁሉ በላጩ የዓረፋ ቀን ዱዓ ነው ከተባለ ነገ ላይ በዱዓ ልንበረታ ይገባል። ስለ ነፍስያችን ከዱንያም ሆነ ከቀብር ከአኺራ ጭንቀት አላህ ነጃ ይለን ዘንድ ስለ ወንድሞቻችን ቤተሰብ ዘመድ ሌሎች የዲን ወንድሞቻችን ሀገር ላይ ላሉ በአለም ላይ ላሉ ስለሚሰቃዩ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት። አላህ ነስሩን ቅርብ እንዲያደርግልን ድሉን እንዲያመጣልን ማለት ነው። ወመን ነስሩ ኢላ ሚን ዒንዲላህ ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ነው። ጾሙን ለማስታወስ ያክል ነው። አላህም በሱረቱ ዛሪያት 51ኛው ሱራ አንቀጽ 55 ላይ وذكر فإن الذكرى تنفع المؤمنين አስታውስ ማስታወስ ወይም ግሳጼ አማኞችን ይጠቅማቸዋልና ብሏል። የረሳን ማስታወስ ሸሪዓዊ መሰረት ያለው ትምህርት ነው ማለት ነው። ይህ ቀን ወይም ደግሞ የውሙ ዓረፋ ከሌሎች ቀናቶች ሁሉ የሚለይበት ብዙ ኸሳኢሶች አሉት። የራሱ የሆኑ መለያዎች አሉት። አንድ ሁለቱን ብቻ ነግራችኋለሁ። ከዛ ውስጥ አንደኛው የዲን ህግጋቶች የተሟሉበት ቀን ነው። የዲን ህግጋት ሙሉ በሙሉ በተሟላ መልኩ የተጠናቀቀበት ቀን ነው። ይህን በተመለከተም ሱረቱል ማኢዳ ቁጥር 3 ላይ ስላለው አየት የተነገረ ዘገባ አለ። ምንድነው? አሰር ላይ እንደተቀመጠው عن طارق بن شهاب عن عمر بن الخطاب أن رجلا من اليهود قال له أمير المؤمنين عمر بن الخطاب رضي الله عنه زند عند يهود መጥቶ እንዲህ አለው ይላል። የሐዲስ ሊቃውንቶች ከፊሎቹ ያው ከዓቡ الأحبار ነው ይላሉ ከመስለሙ በፊት ማለት ነው። ኋላ ላይ ቢሰልምም እና ይህ ይሁዲ عمر بن الخطاب رضي الله عنه زند بممطات منالو يا أمير المؤمنين آية في كتابكم تقرؤونها بنانت مصحف لاي عندان قصالج تنبوت اللهچو لو علينا معشر اليهود نزلت بنيا بايهود جماعዎች بنيا بايهود ህዝቦች ላይ የወረደች ብትሆን ኖሮ لاتخذنا ذلك اليوم عيدا ይህች አንቀጽ የወረደችበትን ቀን አመታዊ በዓል ወይም ዒድ አድርገን በያዝናት ነበር አለው። قال اي ايه عمر بن الخطاب رضي الله عنه የትኛዋን አንቀጽ ነው የምትናገረው ሲለው قال اعوذ بالله من الشيطان الرجيم اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا
ይህንን አንቀጽ ነው አለው ጌታ አላህ ይህን አንቀጽ ሲያወርድ ምንድነው ያለው በውስጥ ያስተላለፈው መልእክት አልየውመ አክመልቱ ለኩም ዲነኩም ዛሬ የሃይማኖታችሁን ህግጋት ሞላሁላችሁ አለ ህግጋት በተሟላ መልኩ በዚህ ቀን ተፈጸሙ ወአትመምቱ አለይኩም ኒዕመቲ ከጸጋዎች ሁሉ በላጭ የሆነውን የኢስላምንም ጸጋ በእናንተ ላይ ፈጸምኩኝ ወረዲቱ ለኩሙል ኢስላም ዲና ከሃይማኖትም በኩል እስልምናን ወደድኩላችሁ አለ ይሄ አንቀጽ የወረደበት ቀን ነው ሲለው قال عمر رضي الله عنه عمر بن الخطاب من قالوت قد عرفنا ذلك اليوم እኛም ይሄ አየት የወረደበትን ቀን በርግጥ አውቀነዋል والمكان الذي نزلت فيه على النبي صلى الله عليه وسلم بالله ملكتኛ ላይ የወረደበትንም ስፍራውንም ጭምር እናውቀዋለን وهو قائم بعرفة بعرفة ترى ላይ ቆመው ሳለ يوم جمعة بجمعة እለት የወረደነው በማለት ምላሽን ሰጠው ማለት ነው አሁን ከዚህ አጠቃላይ ክስተት ምንድነው የምንማረው የዓረፋ ቀን ለየት ከሚያደርገው አንዱ የዲን ህግጋቶች የተሟሉበት ቀን መሆኑ ነው የመጨረሻ የቁርአን አንቀጽ የወረደበት ቀን ግን አይደለም ከፊል የኢስላም ሊቃውንት ይሄ አየት የመጨረሻ አየት ነው ይላሉ ሌሎቹ ግን አይደለም ነው የሚሉት ማስረጃቸውን ጠንካራ ነው መጨረሻ ላይ ከቁርአን የወረደው ሱረቱል በቀራ 281ኛው ነው በማዕራፍ 2 ቁጥር 281 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም واتقوا يوما ترجعون فيه إلى الله ثم توفى كل نفس بما كسبت وهم لا يظلمون ይሄ አየት ነው መጨረሻ ወረደ የሚባለው የቁርአኑ አንቀጽ የተጠናቀቀው ለመጨረሻ ጊዜ የወረደው አኺራን በማስታወስ በመገሰጽ ነው ሁላችሁም ወተቁ የውማ ያንን ቀን ፍሩ ይላል ያንን ቀን ፍሩ ተጠንቀቁ ترجعون فيه إلى الله በዛ ቀን ውስጥ ሁላችሁም ወደ አላህ ትመለሳላችሁ ወደ አላህ የምትመለሱበት የሆነውን ቀን ፍሩ ተጠንቀቁ ይላል ያሲን ዚያዳ አይሰማም እያለ ነው ይሰማችኋል ድምጹ አኺራ አለብን ወደ አላህ መመለሳችን አይቀርም ثم توفى كل نفس ما كسبت እያንዳንዲቷ ነፍስ በሰራችው ስራ ምንዳዋን የምታገኝበት ደሞዟን የምትቀበልበት ቀን አለ ሁላችሁም ይሄን ቀን ተጠንቀቁ وهم لا يظلمون ሰዎች የማይበደሉ ሆነው ሳለ ይላል እና ይሄ አየት ነው ለመጨረሻ ጊዜ የወረደው ከዚህ አንቀጽ በኋላ የአላህ መልእክተኛ 9 ቀን ነው በህይወት የቆዩት ይላሉ ሙሳ የቁርአን ተንታኝ ወይ ሙፈሲሮች ማለት ነው والله اعلم ስለዚህ ይሄ አየት ከህግ አንፃር ነው የመጨረሻ እንጂ ከወረዱት አንቀጾች አንፃር አይደለም ለመጨረሻ ጊዜ የወረደ የህግ አንቀጽ ነው ሱረቱል ማኢዳ ቁጥር 3 ላይ ዲኑ ተሟላ ማለት ነው በህግጋት በኩል አላህ ዲኑን ሙሉ አድርጎ ያወረደበት ቀን ነው እንደዚሁም ደግሞ ወረዲቱ ለኩሙል ኢስላም ዲና እስልምናን ሃይማኖትም ወደድኩላችሁ ነው ያለው ጌታ አላህ እሱ ዘንድ ከኢስላም ውጪ ሌላ ተቀባይነት ያለው እምነት የለም ኢስላም የነቢያት ሁሉ እምነት ነው የነቢያት ሁሉ ሃይማኖት ስለሆነ ከእስልምና ውጪ ሌላ ነገር ይዞ አላህ ዘንድ የሚመጣ ሰው በመጨረሻው ዓለም ከክስረት ውጪ ሌላ ምንም ነገር እንደማይገጥመው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ነግሮናል ومن يبتغي غير الاسلام دينا ከእስልምና ሃይማኖት ውጪ ሌላን የሚፈልግ ይላል አላህን ለማምለክም ሆነ የአላህን ህግጋቶች ለመተግበር በእስላም ውስጥ ከተዘረዘሩት የህግ አንቀጾች ውጪ ሌላን ሃይማኖት ፈልጎ ወደ አላህ የሚመጣ ሰው فلن يقبل منه ፈጽሞ ተቀባይ የለውም وهو في الآخرة من الخاسرين በመጨረሻው ቀንም ከከሳሪዎች ይሆናል ነው አላህ ከክስረት ይጠብቃል ስለዚህ ህግጋት የተሟሉበት የሆነ ቀን በመሆኑ የውሙ ዓረፋ የዓረፋ ቀን ለየት ይላል ማለት ነው ሁለተኛው ደግሞ انه يوم العيد የዒድ ቀን መሆኑ ነው የዒድ ቀን ነው ሲባል ለነማን ነው
ለሁጃጆች ነው ሐጅ ላይ ላሉ ሰዎች ነው እኛማ እንድንጾም ታዘናል መጾሙ ግዳጅ ባይሆንም መጾም እንዳለብን በደንብ ተመክረናል ማለት ነው የዒድ ቀን መጾም አይቻልም ለሁጃጆች ግን ዒዳቸው ስለሆነ እነሱ መጾም አይችሉም ብዙ ጊዜ በሀገር ቤት እንኳን ለዓረፋ በዓል አደረሳችሁ ሲባል ተሰማላችሁ አይደል በዓሉ ወይም ዒዱ ዒዱል አድሃ ነው ለዒዱል አድሃ በዓል አደረሳችሁ ነው እንጂ የሚባለው ለዓረፋ በዓል አይባልም ዓረፋ የጾም ቀን ነው የዙል ሒጃ 9ኛው ቀን ነው ዒድ የሚሰኘው ሐጅ ላይ ላሉ ሰዎች ነው ምክንያቱም እነሱ አይጾሙምና ስለዚህም የዒድ ቀን ተብሎ ይጠራል ማለት ነው ከዑቅበት ኢብኑ ዓሚር ረዲየላሁ ዐንሁ እንደተላለፈው ቃል ምን ይላል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ የውሙ ዓረፈተ ወየውሙ ነሕሪ የዓረፋ ቀን የውሙ ነሕር ወይም 10ኛው ቀን ዒዱል አድሃ የምንለው ወአያሙ ተሽሪቅ 11 12 እና 13ኛው ቀኖች በጠቅላላ ዒዱና አህለል ኢስላም የኢስላም ተከታይ ለሆነው የኢስላም ቤተሰብ ለሆነው ለኛ ዒዳችን ነው ብለዋል وهي ايام اكل وشرب የምንበላበትና የምንጠጣበት ሌሎችንም የምናበላበት የምናጠጣበት ቀን ነው رواه اهل السنن አቡ ዳውድ ትርሚዚና ነሳኢ በሱነናቸው ላይ የዘገቡት ነው ማለት ነው ስለዚህም ለሁጃጆች የውሙል ዒድ ይሰኛል የዒዳቸው ቀን ነው እነሱ አይጾሙም ከዛ ውጭ ላሉት ደግሞ የጾም ቀን ስለሆነ ነው እና ብዙ ፈዳኢሎች አሉት አላህ የማለበትም ቀን ነው ከተከበሩ አራቱ ወሮች ውስጥም የሚገኝ ቀን ነው በዙል ሒጃ 9ኛው ዕለት ዑለማዎች ከ10 በላይ ኸሳኢሶችን ጠቅሰዋል እነዚህ ሁለቱ ለኛ በቂ ናቸው የቀኑን ታላቅነት ለመረዳት አሁን ምን እናድርግ ነው እንግዲህ ነገ ነው አላህ ፍቃዱ ከሆነ ነገ ነውና የሚከሰተው ምን መስራት አለብን አንዱና ዋነኛው ጾም ነው አላህ ያግዘን ዘንዳ በህይወትም ያቆየን ዘንድ አላህን በመለመን ነገን ለመጾም ከወዲሁ እንነይት ኢንሻአላህ በአላህ ፍቃድ የጾም አጅሩ እንደ ሌሎች መልካም ስራዎች በቁጥር አልተገለጸም ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንደነገሩን አባ ሁረይራ ባስተላለፈልን ሐዲስ ቡኻሪና ሙስሊም የዘገቡት ሰሒህ ዘገባ ነው ሐዲስ አልቁርሲይ ላይ ማለት ነው ቃል አላህ ጌታ አላህ እንደዚህ አለ ይሉናል ኩሉ ዐመል ኢብኒ አደም ለህ የአደም ልጅ ስራው በጠቅላላ ለሱ ነው የሚሰራው ስራ በጠቅላላ ለራሱ ነው ጾምን ግን አላህ ነጠለውና ምን አለ ኢላ ሱያም ጾም ብቻ ሲቀር አለ فإنه لي እሱ ግን ለኔ ነው አለ ጾም ለኔ ነውና ወአና አጅዚ ቢህ እኔ ነኝ በድብቅ ምንዳውን ወይም አጅሩን የምሰጠው ይላል ዑለማኡ الاسلام የኢስላም ሊቃውንት ይህንን እንደገለጹት ሌሎች ስራዎች ሪያ ሊገባባቸው ይችላል ይውልኝ ስሙልኝ ሊገባባቸው ይችላል ጾም ግን ሪያ አይገባበትም ሰውየው ከፈለገ ተደብቆ ብዙ ነገር ማድረግ ይችላል ይብላ አይብላ ይጠጣ አይጠጣ ምንም የሚታወቀው ነገር የለም በመኝታ ክፍሉም ሆነ በሐማም በሽንት ቤት ወይ በፈለገው ቦታ እንደፈለገ ሊያረግ ይችላል ስለዚህ ኢኽላስ ያለበት ስራ በመሆኑ ጾም ለኔ ብሎ በኢኽላስ እንደሰራው ነገም ሰርፕራይዝ ማደርገው እኔ ነኝ እያለ ነው አላህ ሌሎች ስራዎች ግን መነሻቸው አጅር ከ10 ይሆንና እስከ 700 ከዛም በላይ ማለት ነው ከዛም በላይ አጅር ሊያገኝ ይችላል እንደኒያው ደረጃ ማለት ነው ስለዚህ ነገ የቂያም ቀን እኔው እንደዚሁ በድብቅ ከፍለዋለሁ ሰርፕራይዝ አደርገዋለሁ اللهم اجعلنا منهم አላህ በጌታችን በመለኮታዊ ቃሉ ሰርፕራይዝ ከሚደረጉ መልካም ባሎቹ ያደርገን የጓደኞቻችን እንኳን ያስደስተናል ድንገተኛ ስጦታ ማለት ነው የጌታ አላህ ደግሞ ከሁሉ በላይ ሊያስደስት ይገባል ከነዛ ባለቤት ለመሆን ልንበረታ ይገባናል ስለዚህ የነገውን ቀን ጾም መጾም መቻል አለብን የነገን ጾም በተመለከተ ደግሞ ያለው አጅር ተነግሮናል በነቢያችን አለይሂ ሰላቱ ወሰላም አንደበት عن أبي قتادة الأنصاري رضي الله عنه قال كأبي قتادة الأنصاري يتلالف لن من إلال أن رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام تتيقوا إلال سئل عن صوم يوم وإفطار يوم عندك أن مصوم عندك أن مافطر عندك أن مصوم كتايون مافطر
ስለዚህ ጾም ሲጠየቁ ምን ብለው መለሱ? ቃለ ذاك صوم اخي داود عليه السلام ይሄ የወንድሜ ዳውድ عليه السلام ጾም ነው አሉ። ነብዩላህ ዳውድ عليه السلام አንድ ቀን ይጾማል፣ አንድ ቀን ያፈጥራል ማለት ነው። قال وسئل عن صوم يوم الاثنين ስለ ሰኞ ቀን ጾም ተጠየቁ። የሰኞ ቀን ጾም ተብሎ ሲጠየቁ ذاك يوم ولدت فيه ይህ የተወለድሁበት ቀን ነው። ويوم بعثت فيه ነብይ ሆኜ መለኮታዊ ራእይም ከአላህ ዘንድ ወርዶልኝ የተላኩበት ቀን ነው አሉ። فقال ከዛም ቀጠሉ صوم 3 من كل شهر በየወሩ 3 ቀን መጾም አሉ። በየወሩ 3 ቀን መጾም ورمضان الى رمضان ረመዳንንም እንደዚሁ መጾም ቀጣዩ ዓመት ረመዳን እስኪመጣ صوم الدهر ሙሉ ዓመቱን እንደመጾም ነው አሉ። በወር 3 ቀን የሚጾም ሰው ግዴታ ያው አያመል ቢድ መሆን የለበትም። 13 14 15 ወይ ደግሞ በሌላ ቀን ካልተመቸው ሊያደርገው ይችላል። አፈራርቆም ማከታተሎም ሊጾመው ይችላል። አንድ ቀን 3 ቀን ከጾመ 10 ቀን ከተባዛ 30 ቀን እንደጾመ ማለት ነው። ረመዳንን የጾመ ደግሞ ሙሉ ዓመቱን እንደጾመ ይሆንለታል ከሸዋል 6 ቀን ጋራ ማለት ነው። ዓመቱን ሙሉ መጾም ነው በማለት ተናገሩ። وسئل عن صوم يوم عرفة አሁን ስለ አረፋው ቀን ስለ ነገው ጾም ተጠይቀው የአላህ መልእክተኛ ምን አሉ? فقال يكفر السنة الماضية والباقية ከዚህ በፊት ያለፈውን አንድ ዓመት እንደዚሁም ደግሞ ቀጣዩን አንድ ዓመት ኃጢያት ያስምራል አሉ። የሁለት ዓመት ኃጢያት አላህ ይቅር ይበለን። የኃጢያት ባለ ዕዳዎች ነን። ስለዚህም የሁለት ዓመትን ኃጢያት በአላህ ረህመት ያስምራል ብለው ነብያችን አለይሂ ሰላቱ ወሰላም ተናገሩ። የነገን ቀን ጾም አደራ እንዳያመልጠን። እሺ ይሄንን ቀን በጾም መሳተፍ የማንችል ሰዎችስ በበሽታ ወይም በሌላ ዑዝር ምክንያት ነገን ከልቡ ነይቶ ነገር ግን መሳተፍ ላልቻለ ሰውስ? ሌሎች የዒባዳ ዘርፎች አሉ። የጾሙን አጅር አላህ እንዳይከለክለን ዱዓ ማድረግና አላህን መለመን ያስፈልጋል። ኢነመል አዕማሉ ቢንኒያ ስራ በጠቅላላ አላህ ዘንድ በንያ ነው። ነብያችን አለይሂ ሰላቱ ወሰላም መን ሰአለ አላህ ሸሃደተ አላህን ሸሂድነትን በሱ መንገድ እየታገሉ ሰማዕት ሆኖ መሞትን የለመነ ሰው ይላሉ የሹሃዳዎች የሰማዕታቶችን ደረጃ ይሰጠዋል። ወለው ማተ ዐላ ፊራሺሂ ብለዋል። ለምን ባልጋው ላይ አይሞትም አሉ። በቤቱ በፍራሹ ላይ እንኳን ታሞ ቢሞት ከልቡ ነይቶ ከነበር አላህን የለመነው የሸሂዶችን ደረጃ ያደርሰዋል ብለዋል። የነገን ቀን ጾም ለመጾም ምን ያህል ልባችን ነይቶ እንደነበር ምን ያህል ተነሳስተን እንደነበር አላህ ነው የሚያውቀው። በድንገተኛ ዑዝር ምክንያት ሀይድም ሆነ ወይም በሽታ ወይ ሌላ ነገር የነገን ቀን ጾም እንዳንሳተፍ የሚከለክል ነገር ቢመጣ አጅር ከፋዩ አላህ ያንን ያውቃል። ስለዚህ አጅሩን ያ ረቢ ሐራም አታድርግብኝ በማለት አላህን መለመን ነው የሚያስፈልገው። ሁለተኛ ደግሞ ጾሙን እንኳን መሳተፍ ባይቻል እነዚህ ዑዝር ያላቸውም ሰዎች ሌሎች ዒባዳዎች አሉ። ዱዓ ማለት ነው። አላህ በማንኛውም ጊዜ 24/7 የዱዓ በሩ ክፍት የሆነ ጌታ ነው። የባሮቹን ጸሎት የሚሰማ አምላክ ነው። ስፔሻሊ የነገው ቀን ደግሞ ተብሎ ለባሮች ልዩ እድል የተሰጠበት በር የተከፈተበት ቀን ነው። የዓረፋ ቀን ዱዓ ማለት ነው። ይህን በተመለከተም እንደዚሁ ነብያችን አለይሂ ሰላቱ ወሰላም ኢማሙ ትርሚዚ በሱነናቸው ላይ እንደዘገቡት ነግረውናል። ምንድነው ያሉት? ኸይሩ ዱዓኢ ዱዓኡ የውም ዓረፋ ብለዋል። ከዱዓዎች ሁሉ በላጩ የዓረፋ ቀን የሚደረገው ዱዓ ነው አሉ። ነገ ማለት ነው። በዱዓ ልንበረታ ይገባል። ወኸይሩ ማ ቁልቱ አና ወነቢዩነ ሚን ቀብሊ እኔም ሆንኩኝ ከኔ በፊት የነበሩት ነቢያቶች ከተናገርነው ንግግር ሁሉ በላጩ ደግሞ ላ ኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው። ስለዚህ በዚህ ሐዲስ መሰረት ከዱዓዎች ሁሉ በላጩ የዓረፋ ቀን ዱዓ ነው ከተባለ ነገ ላይ በዱዓ ልንበረታ ይገባል። ስለ ነፍስያችን ከዱንያም ሆነ ከቀብር ከአኺራ ጭንቀት አላህ ነጃ ይለን ዘንድ ስለ ወንድሞቻችን ቤተሰብ ዘመድ ሌሎች የዲን ወንድሞቻችን
ሀገር ላይ ላሉ በአለም ላይ ላሉ ስለሚሰቃዩ በጠላቶች ስለሚረገጡ ወንድሞች ከልባችን ዱዓ የምናደርግበት ቀን መሆን አለበት። አላህ ነስሩን ቅርብ እንዲያደርግልን ድሉን እንዲያመጣልን ማለት ነው። ወመን ነስሩ ኢላ ሚን ዒንዲላህ ድል ከአላህ ዘንድ እንጂ ሌላ ከማንም አይደለምና ከልባችን የነገውን ቀን ጾም ምላስና ልብ ተገናኝቶ ዱዓ ልናደርግበት ይገባል ማለት ነው። ስለዚህም ይህ ቀን ከጾምም በተጨማሪ ዱዓም የሚደረግበት ቀን ነው። በዱዓ ላይ ልንበረታ ይገባናል። በተጨማሪ ደግሞ እንደዚሁ ይሄ ቀን ማለት አላህ ባሪያዎቹን ከእሳት ነፃ የሚልበት ቀን ነው። اللهم اعتق رقابنا من النار الله ጫንቃችንን ከእሳት ነፃ ይበለው። በራሱ ረህመት ከራሱ በመነጨ ምህረት በኃጢአት ተግባራችን ሰበብ ነገ አኺራ ያስቀጣናል ብለን የፈራነውን አላህ ከእሳት ነፃ ብያለሁ የሚልበት ቀን ነው። ኢማሙ ሙስሊም በዘገቡት ሰሒህ ዘገባ ማለት ነው ነገ ዓረፋ 9ኛው ቀን ማለት ነገ ነው። አይሻ ረዲየላሁ ዐንሃ ምንድነው ያለችው? አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ አሉ። ማ ሚን የውሚን አሉ አንድም ቀን የለም አክተረ ሚን አን ያዕቲቀ አላሁ ፊህ ዐብደን ሚን ናር አላህ ከራሱ በመነጨ ረሕመት ባሪያውን ከእሳት ነፃ የሚልበት በብዛት ማለት ነው ምንም የለም። ሚን የውም ዓረፈተ ከዓረፋ ቀን የበለጠ ሆኖ አሉ። ወኢነሁ ለየድኑ አላህ ለባሪያዎቹ በዓረፋ ቀን ይቀርባል አሉ። ወደ ባሪያዎቹ ይቀርባል። ثم يباهي بهم الملائكة መላእክቶችንም ያስቀናበታል አሉ። አያችሁ ባሪያዎቼ እኔን ፈልገው ከየሀገሩ ተሰባስበው መተው እኔን እየለመኑኝ ያዘዝኳቸውን ትእዛዝ ለበይክ ብለው የሐጅ ተግባርን ለመፈጸም መተው ትእዛዜን አክብረው እየለመኑኝ አያችሁ በማለት መላእክቶችን እነዚህ ባሮቼ እንዲሆኑ በማለት እነሱን የሚያስቀናበት ይሆናል። በእኛ እነሱ ላይ እንዲህ የሚልበት ማለት ነው። ደካማዎቹን እንሳለ ሐጅን አላህ የወፈቀው እንግዲህ በዚህ ወቅት ላይ ዓረፋ ምድር ላይ ዓረፋ ተራራ ላይ የተገኘ ትልቅ ኒዕማ ነው። አላህ ይወፍቀን እኛንም። ስለዚህ አላህ ከእሳት ነፃ ይለን ዘንድ በዱዓ ልንበረታ ይገባናል። ይሄ ቀን በቀላሉ ሊያመልጠን የሚገባ ቀን መሆን የለበትም ነው። አንዳንድ ወንድሞችና እህቶች የጠየቃችሁት ጥያቄ አለ። የረመዳን ቀዳ ወይ ሌላ ነገር እያለብን ነገ ብንጾምስ ብላችኋል። ጾሙ ነገ የዓረፋን ቀን ብቻ ነይታችሁ ጾሙ። የዓረፋን ቀን ነይታችሁ ከጾማችሁ አጅሩን ታገኙታላችሁ ነው በአላህ ፍቃድ። ቀጣዩ ረመዳን እስኪመጣ ድረስ ቀዳ ለመክፈል ረጅም ጊዜ አለና ማለት ነው። ነገ የዓረፋ ቀን ጾም ነው እና አላህ ይወፍቀን። ያው ይሄንን አጭር መልእክት አስተላልፋለሁ ብዬ ነው ወደ እናንተ የገባሁት። እኔም የተናገርኩት እናንተም የሰማችሁትን አላህ የሥራ ሰው ይበለን። በእስር የሚንገላቱ ወንድሞቻችንንም አላህ መፍትሄውን ያቅርብላቸው፣ ከእስር ነፃ ይበላቸው። ተስፋችን አላህ ነው፣ ሌላ ማንም የለንም። በዓለም ላይ ለሚሰቃዩ ሙስሊሞችም አላህ እርዳታውን ያውርድላቸው። በሰማነው ተጠቃሚ ያደርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።